እቺ የጌታቸውን እንትን አብዛኛዋን እቺ ፕሮፓጋንዳዋን ወደ ጎን እናደርጋትና ግን ለምን እንደዚህ ያለ የሚለውን የተወሰነ ነገር ማሳየት ፈልጋለሁ። ቅድም ዩሪ ሲናገር ከነበረው ጋር ስለሚቀራረብ ከዚህ በፊት ብዙ ጊዜ ስላልኩት ማለት ነው። እኔም እና እቺ የታሪኳን ጉዳይ ታሪኳን ልጀምርና እንደዚህ ስለ ኤርትራ በመገንጠል ስለ ኤርትራ ሀገረ መንግስት ምስረታ ምናምናም ብዙ ሚቶች ሲያወሩ እንሰማለን። ከብዙ ነገር ነው የሚነሳው። ዶልፊን አንዳንዱ እንዴት አስበውት ይሁን የትግራይ ዩዝ ደርግን ከተዋጋ በኋላ ቀጥሎ ደግሞ ከሻዕቢያ ጋር እንዲዋጋ የሚፈልግ ነበረ። አንዳንዱ በእንትኑ ራሱ ይሄ ምንድነው የሚባለው በኢንተርም አድሚኒስትሬሽኑ ላይ ተፈልጎ የተገኘ ማለት ነው። ተፈልጎ የተገኘ የኢኮኖሚ ጥቅሙን ብቻ የሚያሯሩጥ አሁን በጣም ድምፁ ኤኮ የሚያደርገው ይሄ እንደዚህ አይነት እንትኖች ናቸው፣ ኢንተረስት ያላቸው ማለት ነው። ንግዱን ብቻ የሚያሯሩጥ አባባል ይገባ። ሁለት ሰዎች ናቸው የተገኙት። አሁን በጣም ኤኮ ከሚያደርጉት አብዛኛው ጊዜ ሲያለቅሱ ከምንሰማቸው እንትኖች ማለት ነው። ሚሊተሪ ምንም አይነት ኢንቮልቭመንት የላቸውም። ይሄ ሊፕ ሰርቪስ ብቻ ነው የሚሰጡት። ከዛ በኋላ የተገኘውን በኢኮኖሚክ ግሮዝ በኢኮኖሚክ ናሽናሊዝሙን ምናምን ሊያጧጡፍበት የሚፈልግ ማለት ነው። እንደሱ አይነቱ ነገር ያው የሚሳካ አይመስለኝም። ግን ያው ትሞክሩታላችሁ። ሁለተኛው ደግሞ የራሷቸውን ወታደሮች ሊመሰርቱት ለሚፈልጉት ሀገር ደብቀው አስቀምጠው ከዛም በኋላ ደግሞ አሰብን ከሊ ያስገነጠለ ምናምን ይሉሃል ማለት ነው። ኤጌን አሰብ እንዳይገነጠል ያው ሜጀርሊ የነሱ ተሳትፎ ነበረበት በኤርትራ እንድትገነጠል ማለት ነው። በቻርተሩን ጽፈው ምናምን ብለው ማለት ነው። በዚህ በኩል ግን ሊመሰርቱት በሚፈልጉት አዲስ ሀገር ሊያዋልዱት ለሚፈልጉት አዲስ ሀገር ደግሞ የራሳቸውን የሆነ ሚሊተሪ ደግሞ የኢትዮጵያ ሚሊተሪ ውስጥ እንዳይገባ አድርገው ውጭ አድርገዋል። ማን ሄዶ ከኤርትራ ጋር እንዲጋደልላቸው እንደሚፈልጉ በግልጽ ይናገራሉ ማለት ነው። እናንተ ናችሁ የምታውቋቸው፣ እናንተ ተዋጉ፣ ከዛኛ ስንዳከም ሀገሩን የሚፈልገውን ሀገር ሊያስወልድ ማለት ነው። እሱም ደግሞ የማይሆን ነገር ነው። አሁን ወደ በምትፈልጉ ከሆነ ምናምን ነገር አሁን ትዋጓቸዋላችሁ። እኔ በበኩሌ ምንም ግድ አይሰጠኝም። ወደ ጌታቸው ጉዳይ ስንመጣ ዶልፊኑ ባይ ዘ ዌይ ታሪካዊ ዳራውም ደግሞ የኤርትራን አገነጣጠል ታሪካዊ ዳራ አሁን ለምሳሌ አብዛኛው ሰው አያውቀውም። ዶልፊን የውጫሌ ስምምነት አንቀጽ 3 እኮ በቃ የኤርትራ የኢጣሊያ እንትን የኮሎኒ አካል ናት ምናምን ብሎ እንትን ይሏል። አፄ ምኒልክን ለመውቀስ ሳይሆን በቃ የዛኔ ማድረግ ያለባቸውን ነገር ያደረጉት። ታሪካዊ ዳራው ምናምን እንትን በሉትና ከዛ አንጻር ብትናገሩ ይሻላል። ሆነስት ሆናችሁ ማለት ነው። ባክቱ የጌታቸው እንትን ንግግር ያው ይሄ የኤርትራ ሀገረ መንግስት አመሰራረት ፎር ኦል ዊ ኬር ኤርትራ ውስጥ ምን እንደሚደረግ ራሱ ዊ ዶንት ሪሊ ኬር ሀገር ነን ብለው ሄደዋል ምናምን አይደለ። ነገር ግን እንትን ማስታወስ የሚያስፈልገው ምንድን ነው ከዚህ በፊት በተደጋጋሚ ስል የነበረው የሶማሌላንድ ጉዳይ ተናግሬዋለሁ። እዚህ እንትን ላይ የሶማሌላንድ ጉዳይ የሶማሊያንና የኤርትራን አላይንስ ለመስበር ነበረ። አንካራ ሄዶ ሶማሊያ በኢትዮጵያ የባህር በር ፍላጎት ላይ ምንም አይነት
እንቅፋት እንደማትሆን ፈረመች። ኢትዮጵያም እንደዛው አይደለ? በሶቨርኒቲያቸው ላይ ምንም አይነት ጣልቃ ገብ እንዳትገባ ምናምን የሶማሊላንዱ ኤምኦዩ በዛን የፈረሰው። ግን ዘ ሜይን ፖይንት ምንድነው? የኤርትራ መንግስትና የሶማሊያ መንግስት በሰዓቱ ኃይለኛ ሽር ጉድ ላይ ነበሩ። ራይት እሱን ብሬክ አድርገዋል። ኤርትራን ብቻዋን ነጥሎ አስቀምጧታል ማለት ነው። አሁን ምንድነው ኤርትራዎች ያለ ጦርነት በነፃ ይሰጣሉ ወይ? አሰብ የሚባለውን ወደ 10 ሜትርም ሆነ 20 ሜትር በነፃ አይሰጡም። በጦርነትና በጦርነት ብቻ ነው የሚሆነው አይደል? ለዛ ከዚህ በፊትም እንደተናገር ነው አሰብን ይዞ መቀመጥ ሚሊተሪሊ አያዋጣውም። ምክንያቱም አዲስ የኤርትራ ናሽናሊዝምን አዋልዷል። ዳያስፖራው ምኑም ኢን ማይ ኦፒኒየን ገብቶ ዘላለም ሲዋጋው ይኖራል ማለት ነው። ምንድነው የሚያዋጣው? አስመራ ያለውን መንግስት ማፈራረስና ከዚህም ከዛም የሚገኙ ተቃዋሚዎችም ወትኤቨር ከነሱ ጋር ድርድር አድርጎ ምንድነው ማዕከላዊ መንግስቱን የአስመራ ማዕከላዊ መንግስት ለነሱ ሰጥቶ ከዛ በኋላ ከእንትን ጋር መደራደር ነው የሚሆነው ማለት ነው። ጌታቸው ቤዚክሊ ማኒፌስት ያደረገው ይሄንን ነው። that's it ብዙም እንትን የሚል ነገር አይደለም፣ ውስብስብ ነገር አይደለም። እና ኤርትራውያን ጉድ ላክ ለማለት ፈልጋለሁ። እዚህ ተዳርሳችኋል በቀኝ እጃችሁ አብይ አህመድ ምክንያት። እቺ ለማለት ነው ዶልፊኖ። ቴንክ ዩ መጅዳ። ፍሬ ማውራት ከፈለግሽ ማውራት ትችላለሽ። ቀጥል። ኦኬ ማይኮ ቀጥዬ አወራለሁ። አሁን አውሪ። ከማይኮ ቀጥዬ ነኝ ኦኬ እሺ። ማለት ግን አውሩ። ቆይ ካንተ ቀጥዬ አወራለሁ። እሺ ቀጥል ማይኮ። አለ ዋይፋይ ይሰራል ኮኔክሽን? እኔን ሀትስፓት ተጠቅሙ። አለው ያ ሀትስፓት ትፈልጋለህ? ኦኬ ቀጥል። እሺ እንትን ነው እኮ አንዳንድ ጊዜ አንዳንድ ሰዎች እነሱ ሲያወሩት ትክክል ነው፣ እኛ ስናወራው ደግሞ እንደ ትቢትም እንደ ጉራም ይመስላቸዋል። ስለ ኤርትራ ደረታቸውን ነፍተው የኤርትራን ሕዝብና መንግስት ሲያዋርዱ ለነሱ ትክክል ነው። እኛ ደግሞ ኢትዮጵያ ውስጥ ያለውን ሪያሊቲ ሀቅ ስናወራ ስድብ ነው። I'm gonna stick with the reality። ኢትዮጵያ ውስጥ ያለውን ነገር ሪያሊቲው ነው የማወራው። ብዙዎቹ ሰዎች እዚህ ጋር አሁን የሚያወሩት ምንድን ነው? ስለ 3% ስለሆነው ኢትዮጵያዊ ዛሬ ሞደስት የሆነ ላይፍ ላግዠሪ የሆነ ላይፍ ስላላቸው እንጂ 85% ስለሆነው ገበሬ 90% ስለሚሆነው ድሃ ዛሬ ላይ ማጆሪቲ ኢትዮጵያኖች ምሳቸውን በልተው እራታቸውን መድገም ያቃታቸው ሰዓት ላይ ኢኮኖሚው ዜሮ ገብቶ ብር የመግዛት አቅሙ በተሽቆለቆለበት ሰዓት ላይ መንግስት የደሞዝ ጭማሪ ማድረግ የማይችልበት ሰዓት ላይ ድሃውን ያላማከለ ፖለቲካ ሊሰሩ ሲሞክሩ እኔ እንጃ እንግዲህ ስለየትኛው ኢትዮጵያዊና ስለየትኛዋ ኢትዮጵያ ስለምን እንደሚያወሩ አላውቅም። በአሁኑ ሰዓት ላይ ኢትዮጵያ ውስጥ ስጋ ብርቅ የሆነበት ሰዓት ነው። ማጆሪቲው ስጋ ወደ ሳውዲ አረቢያ ይሄዳል። የተረፈው ደግሞ 3% የሚሆነው ኢትዮጵያ ይበላል። ያ የኢትዮጵያ ሕዝብ በጣም በፍቅር የሚወደው ነገር ቢኖር ጥሬ ስጋ ነው። እንደ ፕሪቪሌጅ ነው የሚታየው። ጥሬ ስጋ የሚበላው ኢትዮጵያዊ ዛሬ ላይ እናየዋለን። ስለ እነዚህኞቹ ኢትዮጵያኖች ናቸው እንግዲህ የሚነግሩን። የኢትዮጵያ ሕዝብ 130 ሚሊዮን ነው። 3% ካለ እንግዲህ ምን ያህል ሰው እስከ 400 ሺህ የሚሆነው ሰው ጥሩ ኑሮ ሊኖረው ይችላል ማለት ነው። ኢንፋክት 1 ሚሊዮንም አይሞላም።
ስለነዚህ አይነት ኢትዮጵያኖች እየነገራችሁን ድራማ እንኳ ስትሰሩ ቀያይ ኢትዮጵያን ሴቶችን አምጥታችሁ ነው እንትን የምታደርጉት። ኢትዮጵያን የማይገልጹ ቀያይ ኢትዮጵያኖች የዩሮፒያን ካልቸርን የሚከተሉ እንጂ ያ የ130 ሚሊዮን ታሪካችሁ በዲስቶርሽን በውሸት በምናምን ነው ፍሮም ዘ ቢጊኒንግ ማለት ነው። የሌላችሁን ሂስትሪ የ100 ሚሊዮን 3% 3 ሚሊዮን ነው ለኢንፎርሜሽን ኢንተራፕት ባይደረጉ ጥሩ ነው። ይቀጥሉስ አንድ ጊዜ እነዚህን ሰዎች ናችሁ እንግዲህ አምጥታችሁ እየነገራችሁን ያላችሁት። ሙቪው ላይም የምታሳዩን ሰዎች እነዛ ናቸው። በታሪካችሁ ያው ገባ ብላችሁ አሁን አዲስ አበባ ሁላ ቀባ ከምትደረገዋ አዲስ አበባ ውጪ ያለውን ኢትዮጵያ ሁላ ማሳየት የማትፈልጉ በጠቅላይ ሚኒስቴር ደረጃ የውጭ ሀገር ዜጎችን ስልካቸውን በሌባ አሰርቆ አዚፍ ላይ የስኮትላንድ ያርድ ፖሊስ ይመስል ዊዝን ካፕል ኦፍ አወርስ የኛ ፖሊሶች የውጭ ሀገር ዜጎች ስልካቸውን ተነጥቀው ሆቴላቸው ድረስ ይዘንላቸው ሄድን። ወሶል ሴታፕ የነበረውን ነገር መጥቶ እንትን ሲነግራችሁ ድራመኛ የሆነ ጠቅላይ ሚኒስቴር ከድራመኛ ከሆነ ፕሮፓጋንዲስት ካድሬዎች ጋር ኮላብሬት አድርጋችሁ ሶሻል ሚዲያውን እንደዚህ በጣም እንትን ብታደርጉትም ሐቁን ደግሞ እኛ እነግራችኋለን። ስለዚህ ሐቁን መቀበል ነው ያለባችሁ። ሐቁ ደግሞ ምንድነው? ከታሪክ እቺ ታላቅ የምትሏት ኢትዮጵያ ታሪኳም የሷ አይደለም። ከአክሱማይት ብትጀምሩ የአክሱማይት ታሪክ ጀማሪውም የነዞስካለስ ከአዱሊስ የሚጀምር የኤርትራውያኖች ታሪክ ነው። የአክሱም ታሪክ ከ10 አበይት ታሪካዊ እንትኖች ውስጥ 8ቱ ያለው ኤርትራ ውስጥ ነው። ከያሃና ከአክሱም ውጪ 8ቱም ያለው ኤርትራ ውስጥ ነው። you don't have የ3000 ዓመት ታሪክ የለህም። it's too much distortion ውሸት። እኔ ደቡብ ላይ ኦሮሚያ ላይ ምን አይነት የአርኪኦሎጂ ኤቪደንስ ልታመጡልኝ እንደምትችሉ አላቅም። ዛሬ ለኢትዮጵያ እንሞታለን ታላቅ የነበረችው ምናምን የምትሉ ከ20 ዓመት በፊት የመገንጠል ጥያቄ ይዛችሁት እንትን ትሉ የነበሩ ስልጣናን እስከያዛችኋት ድረስ በኢትዮጵያ ሕዝብ ደምና አጥንት ገንዘብ ለመክበር ካልሆነ በስተቀር ምንም አይነት ኢትዮጵያዊ የሆነ ስሜት የሌላችሁ ሰዎች ዛሬ ስለ ኢትዮጵያ ደረታችሁን ነፍታችሁ ትነግሩናላችሁ። የኢህአዴግ መንግስት ከራስ ሰዓት ከሆነ ቀጥለው ችግር የለም ተለው አካሄድም ራሱ ወድቀት ትልቅ አስተዋጽኦ አለው። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት እያወራችሁ ዋናዋን አልሰማችኋትም። ስሟት። መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄዱበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን እሱ ማድረግ ተገቢ ነው የሚል እምነት አለ። ጌታቸው ረዳ ካሳይ አሁን ያ እንግዲህ አማርኛው በደንብ የማይገባችሁ ከሆነ እኛ አማርኛውን ስንጥቅጥቅ አድርገን በደንብ እንገልጽላችኋለን። ከኃይለ ሥላሴ ጊዜ ጀምሮ የነበረው የኢትዮጵያና የመሪዎቿ ውድቀት ከኤርትራ ጋር የተያያዘ ነው። የደርግ ውድቀት ማንም ሰው እንደሚያውቀው ደርግ 85% የሚሆነውን ኢኮኖሚውን ኤርትራ ላይ ያፈስ ነበረ። ከ190% በላይ የሆነውን ወታደራዊ ኃይሉን ኤርትራ ላይ ያሰልፏል። ከነበረው 17 ኮር ውስጥ 16ቱ ኤርትራ ላይ ነው የነበረው። እንደዛም ሆኖ ግን ኤርትራ ላይ መቆየት አልቻለም። ጥሎ ፈርቶ ያው ተነቅሎ ተጥሏል ማለት ነው። የኢህአዴግ መንግስትም ቢሆን ፕሬዚደንት ኢሳያስ አፈወርቂ ጌም ኦቨር እስካለባት ሰዓት ድረስ ሴም ቲንግ ጌታቸው ረዳ የቲፒኤልኤፍ የቀድሞ የቲፒኤልኤፍ አባል የኢህአዴግ ውድቀትም ከኤርትራ ጋር የተያዘ ነው ብሏል። ልብ ያለህ ልብ በል እያለ ነው። ኢህአዴግም ከዚህ አታመልጥም እያለ ነው። ይሄ ክሊር፣ ምንም ሌላ መሰንጠቅ መሰነጣጠቅ አያስፈልገው። ክሊር የሆነ አማርኛ ነው የነገረ። ጌታቸው ረዳ ተጠንቀቅ እያለው ነው አብይን። ኤርትራ ታጠፋለች፣ የህልውናችን ጉዳይ ነው። በዚህ ደረጃ ነው እንግዲህ እየተናገረ ያለው። ዛሬ ላይ ኤርትራን ብታበሻት ቅጥ ኑሮ የሌላቸው በሀገራቸውን ጥለው የሚሰደዱ ባንካቸው እንደዚህ የሚል ምናምን ብለህ
ሶሻል ሚዲያ ላይ ብታወራ በሚኒስቴሮች ደረጃ ጥንትም አሁንም የኤርትራ ጉዳይ ኢትዮጵያን በታትኖ ይጥላታል እያለ ነው። እኛ ግን እንደ መንግስትና እንደ ህብረተሰብ ኢትዮጵያ እንድትበተን አንፈልግም። አንድና አንድ ምንድነው ራሱ አብይ አህመድ ኢትዮጵያ ላይ የሚከተለው ፖሊሲ ኢትዮጵያን ባልካናይዝድ እያደረገ ነው ያለው። ዛሬ አንድ ሰው ከሰሜን ወደ ደቡብ በስነ ስርዓት ወጥቶ አይመለስም። ሹፌሮች እያማረሩ ነው። ሰላም የለም። በዴላይት ሮበሪው በጣም እንትን ብሏል ያለው። ራንሰም የሚከፈለው በኢትዮጵያ ብሔራዊ ባንክ በኩል ነው። በሚሊዮን የሚቆጠሩ ሰዎች ኪድናፕ ይደረጉ። ራንሰሙ የሚከፈለው በኢትዮጵያ ናሽናል ባንክ ነው። የኢትዮጵያ ናሽናል ሴኩሪቲ ዶሜስቲክሊ ዜሮ ጋር የገባበት ሰዓት ነው። ኢንፋክት እዚህ ነገር ውስጥ ያለበትም ሰዎች የመንግስት ሰዎች ስለሆኑ ነው። ትናንትና የኢህአዴግ መንግስት በስብሰናል ይል ነበረ። ይሄ መንግስት ደግሞ ጠንዝቷል። ዛሬ ኢትዮጵያ ውስጥ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ጦርነት ውስጥ ነው ያለችው። የዚህ ጦርነት ደግሞ ወደ መሃል መጥቶ አስታራቂ የሆነ ምንም አይነት ነገር የለውም። ከታች ያሉ የሰልፍ ዲተርሚኔሽን የሚጠይቁ የኦላ ኃይሎች ከእንግዲህ በኋላ በኢትዮጵያ ዣንጥላ ስር የመቀጠል እንትናቸው ፍጹም አነስተኛ ነው እንበል። በለስ ቀንጦት ፋኖ ቢመጣ ይሄው የኦሮሞ ኃይል ለፋኖ አንገዛም እያለ ነው። ቲፒኤልኤፍ ተመልሳ ስልጣን ብትይዝ አማራው ክፍል ከእንግዲህ በኋላ ለቲፒኤልኤፍ አንገዛም እያለ ነው። ይሄን ያወቁ የቲፒኤልኤፍ ፋይሎች ደግሞ ከእንግዲህ በኋላ ከኢትዮጵያ ጋር ያለን የኢትዮጵያዊነት እንትኑ አብቅቷል፣ ኢትዮጵያ አብቅቶላታል እያሉ ነው። ይሄን ነገር እየፈጠረ ያለው ወደ ባልካናይዜሽን ውስጥ እንትን ያደረጋት ኢትዮጵያን ራሱ ሴንትራል ገቨርንመንቱ እስካለ ድረስ እሱን የመሰለ ቤተመንግስት ይሰራል። ልክ እንደና አጼ ፋሲል እንደ አጼዎቹ ስርዓት ኢትዮጵያ ውስጥ 3-4 ትልልቅ ቤተመንግስቶች ያሉ በቢሊየንስ ኦፍ ዶላር ቤተመንግስቱን አይማማችሁ ግድ የለም በቢሊየንስ ኦፍ ዶላር ዛሬ ኢትዮጵያ ሰዓቱ ነው ማመን ሳይሆን ሰዓቱ ነው። ኦኬ ዛሬ ኢትዮጵያ ያ ቢሊየንስ ኦፍ ዶላር ለቤተ መንግስት ሳይሆን ያስፈልጋት የነበረው የኢትዮጵያን ኢኮኖሚ ስቴብል ለማረጋጋት መጠቀም መቻል ነበረበት። እሱ እያደረገ ያለው ግን ቤተ መንግስቱን መስርቶ እሱን የመሰለ መንግስት ኢትዮጵያ ላይ ማስፈን ይፈልጋል። ይህን ደግሞ አንቀበልም ያሉ ኃይሎች አሉ። ዴይ ኤንድ ናይት የኢትዮጵያን በሽታ ማከም ሲገባ የኢትዮጵያን በሽታ ግን ወደ ውጭ እየወሰድክ ግብፅና ኤርትራ እያልክ ዴይ ኤንድ ናይት እንትን ብትል በሽታውን ልታከመው አትችልም። በሽታው ያለው ውስጥ ነው። አመርቅዞ ቆራርጦ ባልካናይዝድ ያደርግሃል እንጂ በሽታውን እያወቅከው በሽታውን ግን እደጅ ሄደህ የምትፈልገው ከሆነ እንትን አለ። ኤርትራ የራሷ የሆነ በአሁኑ ሰዓት ላይ ያለፈው 25 ዓመት በሳንክሽን ውስጥ በተለያየ ጥሩ ያልሆነ ዲፕሎማሲ ስለነበረ የኤርትራ ኢኮኖሚክሊም የተጎዳ ነው። አሁን ላይ ግን ያ አብቅቶ ፎር ዋንስ ኤንድ ላስት ዛሬ ላይ ኤርትራ የአውሮፓ ዩኒየን በየጊዜው ነው ኤርትራ ውስጥ የሚገቡት ያሉት። የስዊድኑ ጠቅላይ ሚኒስቴር ቅርብ ጊዜ ውስጥ ኤርትራ ውስጥ ነው የነበረው። የተባበሩት መንግስታት ድርጅት ኤርትራን የተባበሩት መንግስታት ድርጅት ቫይስ ፕሬዚደንት አድርጎ መጥቶታል። በአንጻሩ ግን ኢትዮጵያ የነበረትን ሌቨሬጅ አታ G7 ውስጡን ለመሰብሰብ አቅቷታል። አብይ ተባሯል ያለው አትሊስት መለስ ዜናዊ ያለፈው 20 ዓመት ይሄን ነገር ማኔጅ ማድረግ ችሎ ነበረ። የኢትዮጵያ አሁን ላይ ያለው የኢትዮጵያ መንግስት አጠገቡ ያለውን ጂኦፖለቲክስ መመልከት አቅቶት ከቴሮሪስት ኃይሎች ጋር እንደ ገቨርንመንት አይደለም አክት እያደረገ ያለው እንደ አንድ ቴሮሪስት ከሱዳን የቴሮሪስት ኃይሎች ጋር መስራት የጀመረው ኢትዮጵያ አትሊስት እነዚህ የፋኖ ኃይሎችም ሆነ የቲፒኤልኤፍ ኃይሎች የመንግስት ቅርጽ አላቸው ከገቨርንመንቱ ይልቅ የመንግስት ሪስፖንስ ማይኮ ጨርሳል ከነ አዲሽናል ታይሙ ነው እንደውም 15 ደቂቃ ነው የተጠቀምኩት። ዛሬ ተንትነሃል። ስለዚህ ቀጥልሽ። አንድ በኖ ቅድም የውጫሌ ትሪቲ አርቲክል 3 ያልኩትኝ ምኒልክን ለማውቀስ አይደለም፣ በኤርትራ ጉዳይ ራሱን የቻለ ጥበብ አለው ለማለት ነው። አንዳንድ ሰዎች
ሊያጣመሙ ስለፈለጉ ለማለት ነው። ጨርሻለሁ። ቴንክ ዩ። አሁን ምንድነው የሚባለው ማይኮ አንደኛ ነገር ማለት ነው የኢትዮጵያ መንግስት ጋር ማለት ነው እኛ በተለይ እንደኛ እንደተጋሩ ማለት ነው እንደዚህ እንደ ቀልድ ልክ እንደ ደርግ ወይ እንደ ኢህአዴግ ምናምን አድርጋችሁ ኮፕሊንክ ያረጋችሁ ፕሊዝ ኮፕሊንክ አድርጉት። እንትን ያለ ነው እንደ ደርግና እንደ ኢህአዴግ አታስቡት። he don't play game we saw him like ብዙ ነገር ላይ ማለት ነው። አንደኛ ነገር ማለት ነው ማይፋው የአማራ እንደዚህ በቀደም ነገር ያለው ቲክታክ ላይ መታያቸውን አማራ ተዋቸው በቃ ድራማ ዚት እንትን በሀገር ግን ቀልድ የለም። ከማንም ብሄር በላይ አልኩ አማራ ዶንት ፕሌይ በኢትዮጵያ አንተ you don't play በኤርትራ አይደለ እነሱም they don't play በኢትዮጵያ when I say this by the way ማለት ነው ከማንም ብሄር በላይ ነው ማለት ሞር ኦፌንደር ሊያረጋቸው ይችላል። ሌላ ብሄር ደስ ላይል ይችላል ግን that's the fact ምንም ላረጋ አልችልም። ሀገረ መንግስቱ ጋር ምንም ጥያቄ የሌለው ብሄር ቢኖር አማራ ነው እና ለሀገረ መንግስታቸው ለራሳቸው ሀገር ማለት ቲክታክ ላይ ሊደበሩበት ይችላሉ። መሬት ላይ ግን ዜና ገና ፕሌይ ህወሓትን አንፈልግም። ህወሓትም ይምጣ በኦላም ይሁን ምንም ይሁን ሀገራቸው ነው። ማንም ይሁን እኛም እኮ የምንለው እኮ ሪስፖንሲብል ይውሰዱ ሀገረ መንግስት እኔ ምንም እንዳትገቡበት እያልኩኝ አሁን ይኸውልህ አንተ አዝማችስ ያንተ ሀገር ማለት እኔ አንዳንዴ ቲክታክ ላይ በጣም ነው የሚገርመኝ የሰው ልጅ ሀገር ማለት ነው እናንተ እንዴት እንደምትወዷት ሀገራችሁን እንዴት እንደምትሉት እኛም ለኢትዮጵያ ስንት ሳክሪፋይስ አድርገናል። ስንት ሳክሪፋይስ የተደረገባት ሀገር ነው። መቀለጃ ማለት ስለሆነ ቲክታክ ክሎ የሌለው የፖለቲካ መጥቶ ሶቨሪቲውንም ሀገርነቱን ምናምን በቃ ድራማ ስለሚሰራ ሌላ ጉዳይ ነው። ግን እዚህ እኛ ይኸውልህ 10 ሚሊዮን እብድ ቢኖረን 100 ሚሊዮን ጤነኛ ህዝብ አለ ሀገሩን የሚወድ እና አንዳንዴ መናገርም ካለብህ ብልጽግናን ተናገር ካለበለዚያ ግን የአገርነቱን ግን እነሱ እንዲናቸው እንትና አንደርስቲሜት ማድረግ ይሄ ማህበረሰብን ልክ አይደለም። እኛ ገብተን እኔ በተለይ ገብቼ ስለ ኤርትራ አላወራም። አንተም ገብተህ ማለት ነው ሰኛ ችግር ውስጣችሁን ባታወራ ጥሩ ነው። ስለ ራሳችሁ ስለ ፖለቲካችሁ አውሩ። ቀጥሎ ማለት ነው ስለ ኢህአዴግ አልክ። ኢህአዴግ ራሱን በራሱን የጣለው ከዛ ደግሞ ኢህአዴግ ነው ኢህአዴግን የጣለው ኢህአዴግና ኢህአዴግ ነው ውስጣዊ ነው ይሄ ችግሩና ግን ፍሬ ላስታይማቴት ኢሳያስ ኢህአዴግ ውስጥ አልነበረ ጌታቸው አለ ብሎ የተናገረው ማይኮራስ ገብቷል። አማርኛው ትክክል እኮ ነው ጌታቸው ያለው ለኤርትራ ያረጋችሁት አያያዝ ለመንግስቶች ውድቀት ምክንያቱ ነው። ትክክል ለኤርትራ የሚሰጠው ፕሪቪሌጅ ነው። ለኢህአዴግም እኮ የወደቀው ማንንም እንደዛ የሚደረገው ለኤርትራውያን የሚሰጥ ፕሪቪሌጅ እንደዛ የሚደረገው ለዛ ነው። ትክክል እኮ ነው። አንተ አማርኛው የገባው ፕሪቪሌጅ አይደለም ያወራው ኤርትራ ላይ የተከተለው ፖሊሲ ነው ያለው ስለ ፕሪቪሌጅ አይደለም። እሱ እኮ ነው ታዲያ ፖሊሲው እኮ ፕሪቪሌጅ ነው። እሱ ፕሪቪሌጅ ለእናንተ የሰጠው ፕሪቪሌጅ ፕሪቪሌጅ ምን በቦምብና በናፓል የማይገባችሁ በመስጠት ነው። የማይገባ አይ ዶንት ቲንክ ይገደ አማርኛው የገባ ፕሪቪሌጅ በቦምብ በናፓል በታንክ መጨረስ አይመስለኝም። ዶልፊና እንደዛ ከዛ በኋላ ንግግሩ እንደዛ አልነበረም። ግን እንዳይበጠበጥ ነው ችግር የለም። ይሄ ጽምዷችሁ እኮ ነው ያስቸገረን። ቀጥል እሺ ፍሬ። ኦኬ አሁን ምንድነው ኢህአዴግን እኛ ነው የጣልነው እያልክ ነበር። ባይዘው ማለት ነው ጌታቸው ረዳ ነው ወይ አለ እንኳን ካላችሁ ምን እንደሆነ ታውቃለህ? ምን እያላችሁ ነው? we can do it too እያላችሁ ነው። የሆነ ነገር አሁን እናንተ ማለት ነው ፍቃድ ይሄ ሪዝን እየሰጣችሁ ነው እንጂ አደረጋችሁ እያለ አይደለም። እንዳላደረጋችሁ 100% እናውቃለን። ኢትዮጵያም ያውቃል ኢህአዴግ እንዴት ነው የሚደቀው። ኢህአዴግ በሌላ በውጫዊ ኃይል ሁሉ አልወደቀም እኮ ኢህአዴግ በውጫዊ ከኢትዮጵያ ከኢህአዴግ ውጭ እንኳን አልወደቀም አይደለም ሌላ አገር ተናገራለን አንዴ ቲንክ የኮኖ አሳዘንከኝ ቁጥር ለማስተማር የ100% 3 ሚሊዮን 3% ምን እንደሆነ ለማስረዳት ስትሞክር እኛ ብዙ ስንሰቃይ የቆየንበት ነው። ከዛ ይልቅ ሰዎች እንትናት በለው ያው ኢትዮጵያዊነቱን ይወዳል። አማርኛ ክፍለ ጊዜ ላይ ጎበዝ ነው ሂሳብ ነው እንጂ የሚከብደው ወንድማችንና ግን የጌታቸው ላይ እንዴት አማርኛ እንደጠፋበት አላውቅም። ግልጽ በሆነ ሁኔታ ነው ያስቀመጠው። አንድ ችግር እንዴት ማኔጅ እንደሚደረግ አለማወቅ ለተለያዩ መንግስታት መቆየትም መውደቅም አስተዋጽኦ አድርጓል። አሁንም በጣም ሜታዲክ በሆነ መንገድ ማኔጅ መደረግ አለበት ነው እየተባለ ራይት። ሶ
በዚህ መንገድ ማኔጅ እናድርገው። ታሪክ ላይ ማኔጅ መደረግ አለበት እንጂ የተባለው ይሄ ኃይል የሚያወርደው የሚያወጣው እሱ ነው በሚል እንዴት ተደርጉ በአይ ዶንት ኖ በምን አማርኛ እንደተተረጎመ አንድ ሰብጀክት ላይ ራሱ ፓሲንግ ግሬድ እያጣን ነውና ትንሽ አስቸጋሪ ሆኗል። የቀያይ ሴቶች ፖለቲካ እኔ አይገባኝም። የቀያይ ሴቶች ፖለቲካ አይ ዶንት ኖ የሳዋ ሰብጀክት ስለሆነ እዛ ውስጥ አልገባም ነው ያልወሰድኩም የሳዋ ኮርሶችን። ግን ደግሞ ስለ እውነት ብሔር ሪፕሬዘንቴሽን የሚወራ ከሆነ አቶ ጌታቸው የተናገረው አንዱ ሌላ ነገር ከሰባት ዘፈኖች ውስጥ አምስቱ የአፋር ዘፈን ሆነ። የቀይ ባህር ጉዳይ እንትን ነገር የአሰብ ነገር ሲነሳ ጭንቀት ውስጥ ሲገቡ የረሷቸውን አፋሮች አስታወሷቸዋል። እውነት ነው አይደለም? እውነት ነው እኮ አይደል? ትዝ የማይሏቸውን በቁጥርም በጣም ጥቂት የሆኑትን ማርጂናላይዝ ያደረጓቸውን አፋሮች ነፍስ ውጪ ነፍስ ግቢ ውስጥ ገና ለገና አፋር ያስጠለናል በሚል እንዳለ የሳዋ ምረቃ ላይ ከሰባት ዘፈን አምስቱን አፋርኛ ስታደርግ ነው አትሊስት ቀያይ ሴቶች ድራማ ሲሰሩ የሆነ ደረጃ ሌላም ቦታ ላይ እናያቸዋለን እና ትክክል አይመስለኝም። ይሄ ባይ ዘ ዌይ ዘረኝነትን የለንም ይላል ለራሱ ለጩቤው ዘረኝነት ሳይሆን ፓርላማም የለም ምርጫም የለም ምንም የለም። ስለዚህ የዘር እንትን የለንም ሊባል ይችላል። ግን ዘረኝነት ውስጡ እንዳለ የምታውቀው ትዕቢትና ንቀት ውስጡ እንዳለ የምታውቀው ሌላ ጊዜ የሚንቀውን አፋር ዛሬ ሲጨንቀው ወደፊት ለፊት መጣ። ይሄንኑ ኤሪ የሚባለው ደግሞ መድፍ ያደረገው ወንድማችን ምንድን ያለን ኦሮሞማ የሚለውን አለቃቸው የሚያወራውን ወሬ ማለት ነው። በነገራችን ላይ ከነሱ ስር ተጣብቆ የሚመጡ አካላት ያንኑ አይነት ዘረኝነት ነው ስፒው የሚያደርጉት። ለኢትዮጵያ አዋጩ መንገድ ተገኝቷል። ለኢትዮጵያ አዋጩ መንገድ ተነጋግረህ ተመካክረህ የብሔር ማንነቶችን አክብረህ ወደፊት መሻገር ነው። የጋራ ሀገር ነው። ሰልፍ ገቨርን ማድረግ መቻል ነው። የራስን ሪሶርስ ላይ ማዘዝ ነው። ግን ደግሞ ሀገራዊነትንም ደግሞ አንጥልም። የጋራ ጥቅሞቻችን ኢትዮጵያዊነትን ደግሞ ፍሮንት ሴንተር መምጣት አለበት። ኢትዮጵያዊነትን ትላንትና ምናምን ብዙ ሰዎች ስንቴ ተናግሬያለሁ። የማያውቀኝ ሰው ከልጅነቴ እኔ 41 ዓመቴ ነው። ከህፃንነቴ ጀምሮ ኢትዮጵያዊነቴ አንድ ቀን ተሸርፎ አያውቅም። ብዙዎቹ ኢትዮጵያ አውቶ ኦሮሚያ ምናምን ይሉኛል። እኔ ብዬም ሲባልም ምስቅበት የሚባል ነገር የለም። ኦሮሞነትና ኢትዮጵያዊነት በምን ሂሳብ ነው የሚጋጨው? ምን ፖለቲካል ማርጂናላይዜሽን፣ ኢኮኖሚክ ማርጂናላይዜሽን፣ ካልቸራል ማርጂናላይዜሽን ይቅር የሚል ትግል ታደርጋለህ እንጂ ሀገርህን የሚያክል ነገር እንዴት ትጥላለህ? እንኳን እኔ ውስጡን እኮ እነ ማይኮ ራሱ እናት ሀገር ነው የሚሏት። የእድል ጉዳይ ሆኖ ይሄ ወንድማቸው አባታቸው በደላቸው እንጂ ኢትዮጵያ የምታክል ሀገር አንተ ወድቆ የሚገኝ መሰለህ? እንደ ሀገር እኮ ትልቅ ነገር ነው እና ጥንትም የነበረ ከሁሉ ጋር መፋለምበት ነው። ኢትዮጵያዊነቴ ኦሮሞነቴ ጋር የማይጋጭ ነው። ግን ይህን ደግሞ መለየት አለብን። የማይጋጭ አብሮ የሚቀጥል ነገር ነው። ይሄ ኤሪ ምንድን ነው ያለው? ለህፃንን ብርጭቆ መስጠትና ምናምን ብሎ አድበሰበሰው። ምን አድበሰበስ? አውጣና ተናገረው። አለቃህ በአደባባይ ወጥቶ ኦሮሞማ ቃላት ቢኬ ማለት ነው። ሀፍ ብልጽግና ሀፍ ህግደፍ ነው። ቀጥል። ጊፍት ስለሰጠ ነው አይደለም። ቀጥል። አይ የተመቸውን ነው እያደረገ ያለው። የትም ሬዲዮ ላይ የማታገኙት ወሬ ነው የምንነግራችሁ። ቴንክ ዩ ፍሬ። ሶ አታድበስብሰው። ሄሪ እናንተ የምትሉት ለኦሮሞ ስልጣን መስጠትና ለህፃን ብርጭቆ መስጠት ብሏል መለስ። የት ነው ያለው? እሱን ቪዲዮ ልታሰሙን ትችላላችሁ። ማየት ስለምፈልግ ነው። የራሳችሁን ትርክት በህይወት በሌለው ጠቅላይ ሚኒስትር አፍ ለምን መናገር አስፈልገ? ውጣና በለው። ኢሳያስ እንዳለው ኦሮሞማ ጠላቴ ነው በለው። በቃ ምንም አታመጣም እኮ አይደል እንዴ? አንድ ሰፈር አንድ እንትና ብለዋል። የሽሬን ያህል ኢኮኖሚ የሌለው ሁኔታ ላይ ሆነ ኦስተርሳይዝድ ስቴት ይዘህ ቁጭ ብለህ እኛ እኮ አሁን ሞግዚትነቱ እኮ ነው የገደለን። አዲስ አበባ ላይ ስልክ ተነጥቆ አያዝም ምናምን አልክ። ጓደኞች ዘመዶች እንዳለ እዛ ነው ያሉት አይደል? ጠይቅ፣ ደውልና ይያዛል። ማጅራት መምታት ትተዋል፣ ታስረዋል። በስነ ስርዓት የሚሰሩት ደግሞ ተከብረው እየኖሩበት ያለ ነው። ዛሬ ድረስ የኤርትራ ኤምባሲ ኢትዮጵያ ውስጥ እንዳለ ታውቃለህ። ቢኮዝ ዜጋ ስላለህ ነው፣ ስለምንንከባከብ ነው። ግዴታችን ስለሆነ እኮ ነው። አንተን መንከባከብ ግዴታችን ነው። ቢኮዝ እኛ ሀገር ትልቅ አንከር ስቴት ነው ኢትዮጵያ። ተሰደህ መተህ ሽመልባ ላይ ምን ላይ እንዳለ ተበትንም ሰብስበን አብልተን ማኖር ዓለም እንዳለ ምን እያረክ ነው የሚል ወይርዳልት እንደ ጻል ልጅ ምናምን መታፋት ምናምን አንችልም። እኛ ጻል ልጅ ሲታፋ ሄዳንተ አቡሽ ምናምን ትለዋለህ።
ዩሪ ወይኔ መተን ብንታፋ ምንድነው የምትለው እንዴ? ነው ትደነግጣለህ። ትልቅ ሀገር ነው ይሄ ሀገር አይደለ? እና ይሄን ትልቅ ሀገር አድቫንቴጅ ትወስዳላችሁ። የመነጫችሁበት ሀገር ነው። አንድ ክልል ነበራችሁ። ግን ደግሞ አትሊስት እኛ ከዚህ ሀገር ወጥተን ከዚህ ሀገር ተገንጥለን የሰራነው የደረስንበት ያገኘነው መንግስት የለንም። ወደኋላ ነው የሄድነው። የማይሆን ሰውዬ በግል ንብረትነቱ ይዞ መከራችንን እያበላን ነው። መፍትሄ ያስፈልገናል። ለጎረቤት ጠንቅ መሆን የለብንም እኛ አይደል? ጎረቤት የራሱን ንጽህና መጠበቅ አለበት፣ ሰፈሩ ንጹህ እንዲሆን። የዓለም መንግስታት መጥተው እዚህ ነው የሚተኙት ምናምን ትላለህ እንዴ? ግብጾች ራሱ ይኸው ለጉዳያቸው የሚፈልጓቸው ግብጾች ትኋን ይዘን ቤታችን አንገባም ብለው አንድ ሌሊት አያድሩ። ምንድን ነው የምታወራው? ወደኋላ አስቀርተዋል እኮ እንዴ። ፍላሽ የሚያደርግ ቶይሌት ብርቅ የሆነበት ሀገር ፈጥረ ስታበቃ እንደገና ባክወርድስ አትሄድ ፕሊዝ። ይሄ ትክክለኛው አካሄድ አይደለም። ኤርትራ ፖቴንሻል ያላት ናት። ሰፊ ህዝብ ዓለም ላይ ተበትኖ ያለ ነው። ሀገሩን የሚወድ ነው። ሃርድ ወርኪንግ ነው። ክሪኤቲቭ የሆነ ነው። የሰለጠነ አስተሳሰብ ያላቸው ብዙ ዜጎች ያላት ሀገር ናት። ሰፊ የባህር መንገድ አላት። ሪሶርስ አላት። ተስፋ አለው። እንደ አንድ ክልልም ሆነ ሀገር መሆኑ ያዋጣናል ካላችሁ እንደ ሀገር ለቀጠናው ጥሩ ነገር ልታመነጩ ትችላላችሁ። ለምን ታሪክህ ዝንተ ዓለምህን የችግር ማመንጫ የወታደር ነው። የመን ብትበጠበጥ አንተ ጋር የሰለጠነ ወታደር፣ አልሸባብ ቢፈላ እናንተ ቤት ጦርነት እንደ ድግስ ተጠርተናል ብለህ ለብሰህ እንትን ብለህ ክራይ ሆነ ትመጣለህ። ኦፍኮርስ ጠቅሞናል። ህወሓት መልሼ ሀገር በጠበጣለሁ ሲል ለማረጋጋት ያው ተጠቅሞ ጎረቤት ስለሆነ ተጠቀመብህ። ግን ኢን ሪያሊቲ ሀገር ሆነህ መቆም የማይሻለው የሁሉ መጠቀሚያ ከመሆን እየተሽከረከርክ አሁን ቡራን ወስዶ እንደዛ ነው የሚያደርግ። ያገኘ አንተ ወንድም እኮ ነው ክራይ እየተሸጠ እኮ እንደሚደረገው። ያሳዝንህም እንዴ? አንተ እንኳን እሺ አመለጥክ በእግርም በፈረስም ብለህ እዛ ተይዞ ያለው ወንድምህ ነው እኮ። እሱ ተከራይቶ የሌላ ሰው ሀገር ጦርነት መማገድ አለበት እስከ መቼ ድረስ? እና ይሄንን ማሰብ መቻል አለባችሁ። ጉራው ላይ ብቻ አታተኩሩ ፕሊስ። ኦሮሞማ ምናምን ይርቅሃል። እሱ ሩቅ ነው፣ በጣም ሩቅ ነው ለአንተ። አይገናኝም ከአንተ ጋር። ኦሮሞማ ምን አገናኘው ከአንተ ጋር? ኦሮሞማ ማለት ኦሮሞነት ማለት ነው። ያየኸው ነው። አያና ይባላል። ኦሮሞ ነኝ ግን ኢትዮጵያዊ ነኝ። የማይጋጭ ሁለት ነገር ነው። ኦሮሞነት የኢትዮጵያ ሴንተር ውስጥ ያለ ነገር ነው። በላንድ ብትል፣ በዲሞግራፊ ብትል፣ በኢኮኖሚ ብትል፣ በሁሉ ነገር ሴንተሩ ነው። ይሄ ነው ኢትዮጵያ። ተቻችለን ተከባብረን አብረን የምንኖር ቢሆንልን ደግሞ ሀገራችንን ከፍ የምናደርግልን እና እናንተንም ይጠቅማችኋል። ስለዚህ እዛ ላይ እዚህ ላይ መጠቆሙ አያስወጣም የሚል ነው። የተፈጥሮ ጣልቃ ገብነትን መጠበቅ የለብንም ብሏል አቶ ጌታቸው ረዳ። የተፈጥሮ ጣልቃ ገብነትን መጠበቅ የለብንም። አንገላ ሜርካል ምናለች? ይሄ ሰውዬ ጂናቸው እንትን ነውና 20 ዓመት ገና ልንጠብቀው እንችላለን እንደ ሙጋቤ ከቆየ ነው ያለችው። ሚኒንግ መጠበቅ የለብንም ነው። አንተ እንዴት ገልብጠህ እንደምትሰማ አላውቅም። አፕሮቹ ፈጣሪ መጥቶ እስኪገልልን መጠበቅም ትክክል አይደለም። ቢኬ ይበቃል ፕሊዝ ቴንክ ዩ። ፈጣሪ እስኪገልልን መጠበቅ አያስፈልገንም። ህዝቡንም ሲጨርስ ዝም ብለን ማየት የለብንም። ጣልቃ ገብነታችንም ሜዠርድ የሆነ የተጠና መሆን አለበት ብለው ከጦር ኮሌጅ ጋር ቁጭ ብለው የተመካከሩበት የተነጋገሩበት ጠንካራ ሰዎች ያወሩት ወሬ ነው። ይሄ ለኤርትራ ህዝብ ተስፋ ነው። እውነት ህዝብ የምትወድ ቢሆን ኖሮ ለአንድ ነገር ለሚሞት ግለሰብ ንብረት ከመሆኑ ወጥተህ ትንሽ ለህዝብ ብታስብ ይሄ ተስፋ ነው። ቢኮዝ ነፃ ለመውጣት እየተሰራ ያለ ነው። እና አቶ ጌታቸው የተናገረው ነገር ባይዘ እኔ እናንተን ቢሆን እንደ ድርሳን ነገር ወይ እንደ መጽሐፍ ቅዱስ እንደዚህ ጽፌው ነበር እየዞርኩ ማነበው። እውነት ለመነጋገር that's the way forward ኦኬ። ሌላኛው ጽምዶ የሚባለውን ነገር እናንተ ያው የጭንቀት ጉዳይ ስለሆነ ታነሱታላችሁም ታወርዱታላችሁም። እኛ ደግሞ ፖለቲካ በምንሰራበት ደረጃ እንሰራበታለን። ቢኮዝ ፖለቲካ ነው። እናንተን ከህዝብ ጉሮሮ ላይ ነቅሎ ለማንሳት አስፈላጊውን ፖለቲካ እንሰራለን። እያየኸው ነው እንዴት በልተን ቁጭ እንደምናደርገው። ግን ደግሞ ጽምዶ ራሱ እኮ ምንም የሚያስቅ እኮ ነው። እዚህ የምናየው ራሱ አሁን ቲፒኤልኤፍ ተለጥጦ አለ ሳይንቲስት አልክ። እኔ ሰው ይታዘባል። ከቲፒኤልኤፍ ጋር ጽምዶ አድርጌያለሁ ብለህ ስታሸፈሽፍ ቆይተህ እዚህ መተህ ደግሞ ተለጥጦ እንደ ላስቲክ በኋላ ይኮማተራል ብለህ የቲፒኤልኤፍ እንደዛ ስትናገር ማን ከአንተ ጋር የተጻመደ እኮ ይጠረጥርሃል እኮ። እነ ዩሪ እኮ ለዛ ነው አይመለከተንም ብሎ ነበር መጥቷል። አሁን ተመልሶ ጽምዶ የሚባለው ነገር ሁሉም በጣም ጠርጥሮ ነው የሚያይ። የኦሮሞዎቹ ኦፍኮርስ ኦኬ ምናምን የሚሉ አሉ ታጣቂ ምናምን፣ ግን ደግሞ በፕሌን ወይ በፓራሹት ውረድ ነው የሚል ሰምተሃል? ሰሞኑን በፓራሹት ነው የሚቻለው፣ እግርህ አይረግጥም ነው የሚል። ስለዚህ ምኞት ውስጥ ውጡ። ያውቃችኋል። ቲፒኤልኤፍን ዛሬ ፈረስ ብለሃዋል። እዚህ በአደባባይ ነው የተናገርከው።
ሌላውን ሀድጊ አህያ ትለዋለህ፣ አንዱን ፈረስ ትላለህ፣ አንዱን እንትን ትላለህ። እየሰደብከው ደግሞ ጭኖ ወስዶ ሀገሩን ያፈርስልኛል። በሰለጠነ ዘመን እኮ እኛ እኮ አሁን ቪኤችኤስ በሙቪ ተከራይተን የምናይበት ዘመን ላይ አይደለም። ኤአይ ያለው ኢንተርኔት ያለው ማህበረሰብ ነው። ስራህን በደንብ ነው የሚያውቀው፣ ወሬህን በደንብ ነው የሚሰማው። ሊጠቀሙብህ ይሞክራሉ። ትንሽ መድፍም ምንም ትንሽም ነገር ማስተላለፊያን በር እንድትከፍት። በጥቅም ደረጃ ግን እንደው አጋር አድርጎ የሚያይ የለም። እወቅ ይሄንን። ሀገሩን አፈርሳለሁ ኢትዮጵያን እየጠላህ አፈርሳለሁ እያልክ እና ማን ነው የሚሸከም? ኖበዲ ወላላው ዩ ሶ ለሀገራችሁ አስቡ። ወደ ውስጥ ተመልከቱ። በጣም ውስጥ ችግር አለና ተባብረን አይ ቲንክ መገንጠል ችላችኋል፣ ነፃ መውጣት ግን አልቻላችሁም። በሚያሳዝን ሁኔታ የአንድ ትልቅ ሀገር አካል ከመሆን የአንድ ግለሰብ ንብረት ወደ መሆን ወስዳችሁታል። አሳዛኝ የታሪክ ጥፋት። ዓለም ይተባበራችኋል። ባይዞ ዩናይትድ ኔሽንስ ምናምን ብትሉት እንዳለ ይተባበራችኋል። ቢኮዝ ትልቅ ውርደትና አደጋን የደረሰባችሁ። ስለዚህ አሁን መገንጠል አግኝታችኋል። ኢንዲፔንደንስ ነፃነትን ደግሞ እስቲ አግኙ። እንደ ሀገር ነፃነታችሁ ታገሉ። እኛም ደግሞ እናገዛችኋለን። ነፃ ሀገር በምርጫ የምትወጡ የምትገቡበት፣ ለባንክ ደብዳቤ መጻፍ የሌለባችሁ አለ አይደለ? የሆነ ትንሽ ትንፋሽ እንኳን የምትስብበት። ኢትዮጵያ ውስጥ ሰው ይገደላል፣ ይታፈናል ትላ አትሊስት ተንቀሳቅሰው ነው የሚታገተው እኮ። አንተ እኮ መንቀሳቀስም አትችልም አይደለ? እኛ እኮ ሲታገትም ምንም እኮ መጥቶ የሚናገር ሰው እኮ አለ። እዚህ ጋር እኮ እነ ዩሪ ሲያብጠለጥሉት እኮ ነው የሚውሉት። ፖፑላር እንዳለ እዚህ ላይ የምታየው መጅድ ተው የሀገሩ መንግስት ይሄ እንደዚህ እንደዛ እንዴት እናፍርሰው ሁሉ ብሎ ትናገራል። ግማሹ በምርጫ ገብቶ አልወዳደርም ሌባ ነህ ምን እያለው ነው የሚኖሩ። አንተ እኮ በአፍንጫ ብቻ ነው 30 ዓመት የተነፈስኩ አፍ ሳይከፈት ተጣብቅ። ለማንኛውም ፕሊስ ወደ ውስጥ ተመልከቱ፣ እናግዛችኋለን። ጎረቤት ሀገሮች ያግዟችኋል። ነፃነታችሁ በቅርብ ጊዜ ይመጣል ብዬ ተስፋ አደርጋለሁ። አመሰግናለሁ። አያና ወርጄ ስለነበር አይ ቲንክ እኔ ነኝ ተረኛ። ኦኬ ቀጥል። ትሄዳለህ ዩሪ። አያና ምን እንዳለ ታውቃለህ? ባጭሩ ኢሳያስ ፒስፉል ፕሮቴስተርስን የሚተኩስ ከሆነ ጌታቸው ሀልፕ ዞን ደ ዌይ እያለ ነው ያለው። እንደዚህ ተርጉም የፒፒ ድራማ ጎን። እሺ ቴንክ ዩ። አይ ቲንክ ማይኮ ይሰማል ይመስለኛልና ኤርትራ ውስጥ ብዙ የፖለቲካ ውይይት ስላልተለመደ የሆነች ነገር ተናግሮ ነው መሽከርከር የሚቻለው ለማለት ነው። የታሪክም ጉዳይ ሲነሳ አቤት እንድንል እንገደዳለን። ምክንያቱም አሁን ያለው ትሬት ከብልጽግና የሚመነጭ ትሬት ነው እና ብዙም ታሪክ ላይ ሳይሽከረከሩ ያንን አድሬስ ማድረግ ይቻላል። ግን የምናከብራቸው ነገስታቶች አካባቢ ታሪክ ላይ ምናምን ከተሄደም እኛም የራሳችን ቨርዥን ስላለን ማለት ነው። እሱን የተወሰነ አድሬስ ላድርግ። ቅድም ማይኮ ሲያወራ ሂስቶሪክሊ ኤርትራ የአክሱም ባለቤት ናት የሚመስል ነገር ተናግሯል። ዊችስ ፓርትሊ ልክ ነው እኮ ኢትዮጵያውያን ነን እያላችሁ እኮ ነው። ቢኮዝ ኤርትራ አክሱማውያን ማለት እኛ ነን እኮ አይደል? እኛ ማለት ነው። እኔ ታሪኬ ምንጬ ምኔ ከዛ ከአክሱማውያን ሲቪላይዜሽን እና ስቴት ጋር የሚያያዝ ነው። ስለዚህ ኤኒ በአክሱማውያን ሲቪላይዜሽን ስር የነበረ የተዳደረ በዛ መስመር ያለፈ ከዛ ኢትዮጵያን ስቴት አክሱማውያን ስቴት ወደ ሳውዝ ኢንፍሉንሱ ምን ያህል ነው፣ ወደ ኖርዝ ኢንፍሉንሱ ምን ያህል ነው ምናምን እያልን ስንሄድ ኢምፓየር በኔቸሩ ይሰፋል ይጠባል እንደ አቅምህ ማለት ነው። እና አክሱማውያን ስቴት አክሱም የምትባል ወረዳ አይደለችም በነገራችን ላይ። ተሻግሮ ደቡብ የመንን ምናምን ይገዛል ነበር እና ኦፍኮርስ ደቡብ የመንን የገዛ ያ ትልቅ ሲቪላይዜሽን ኤርትራን አካቶ አንድ ህዝብ አንድ ሀገር ነበረ። ይሄ እኮ ግልጽ ነው እና እዚህ ላይ ብዙም እኔ ዲፍረንስ የለኝም። ባይዘወይ የኢትዮጵያን ታሪክ መጥቶ የኔ ነው የሚል አካል እንዲሁ ለኢንቴሌክቹዋል ኪሪሲቲ እንወያይበታለን እንጂ ብዙ ኦፌንድ አያደርገኝም። ኤርትራ ውስጥ የአክሱም ሲቪላይዜሽን ማስረጃዎች አሉ። አክሱምም ላይ አለ፣ ትግራይም ላይ ሌሎች ቦታዎች እንደዛው which makes ኤርትራ ክሬሽኗን ጌታቸው እንዳለው የኮሎኒያል ኬዎስ ምናምን ብሎ ነው የገለጸው እና አይ ቲንክ የኢትዮጵያ አካል መሆናቸውንም በአርጊውመንት ውስጥ መቀበል ነው፣ መከራከር ብዙ የሚያስፈልግ አይደለም። ከኮሎኒያል ኬዎሱ በኋላ ያለውን ፕሮሰስ መሰለኝ ብዙዎቻችን የምንከራከረው። ሌላኛው አይ ቲንክ የውጫሌ ውል ተጠቅሷል። ያው አንድ አካል
ሀያላንን ሲፋለም የነበረበት ስታተስ ወቅቱ የሚሊተሪ ካፓቢሊቲው እና አንዳንድ አስገዳጅ ሁኔታዎች ሲመጡ ሌሎች ግዛቶችህን ከማጣት ምናምን ብለህ ራስን ለማጠንከር የምትወስዳቸው እርምጃዎች ይኖራሉ። ግን ከውጫሌ በኋላ ከኢጣሊያ ጋር የተደረገውን ስምምነት ደግሞ ማንም አያነሳውም። ኤርትራ የኢትዮጵያ አካል መሆኗን ኤርትራን ለማንም አሳልፎ መስጠት እንደማይችል ማከራየትም እንደማይችል ጭምር ጣሊያን ፈርሟል። ሶ ቴክኒካሊ ምንድነው ጉልበት ስለሌለኝ ጉልበት ኖሮኝ አፍንጫህን እስካወልቅህ ድረስ እንደ ማንኛውም ኮሎኒያል ፓወር ልትቀመጥ ትችላለህ። ቢኮዝ ሌሎች ያላለቁ የቤት ስራዎችም ነበሩ እኮ አይደለም። ሚኒሊክ ሌሎች ግዛቶችን ኢንኮርፖሬት ማድረግ ነበረበት። በወቅቱ ከነበሩ ሱፐር ፓወሮች ጋር የተደረገን ፍጥጫ አይ ቲንክ ኢትዮጵያዊው በወቅቱ መነጽር እና ሌሎች ባላለቁ የቤት ስራዎች አውድ ጭምር አይቶ በኋላ ላይ የተደረጉ ብሪሊየንት የሆኑ የኮሎኒያል ደግሞ ትሪቲዎች ኤርትራን የኢትዮጵያ አካል እንደሆነች እውቅና ሰጥቶ ኦኬ ተቀምጠሃል ግን ማስተላለፍም ምንም አትችልም የሚለውን ደግሞ አርጊውመንቶ ትሪቲዎች እነዛን አለማንሳትም አይ ቲንክ ንፉግነት ነው የሚሆነው ወይ ካለማወቅ ሊሆን ይችላል። ያም ይታረማል ብዬ አስባለሁ። ሌላኛው ነገር ደግሞ ኤርትራ ውስጥ የነበረው ባይዘው የጌታቸውን ንግግር ድጋሜ ስሙት። ማይኮ የተረጉምክበትን መንገድ እኔ አንድ ዙር ደግሞ ስተረጉመው ሞር ይገባናል ብዬ አስባለሁ። ኤርትራ ውስጥ የነበሩ ወደ 4 የሚደርሱ የፖለቲካ ኃይሎች ነበሩ አይደለ? አንደኛው ዩኒየኒስት ፓርቲ ነው፣ በጣም ጠንካራ የሚባለው። ኢሪደንቲስት የሚባለው ማህበረ ፍቅሪ ሀገሪ ምናምን ብሎ እዛው ኦርጋኒካሊ በኤርትራውያን የተመሰረተ ነው። ይሄ ፕሮ ኢትዮጵያን ነው። ሞናርኪውን እንደ ክብሩ ነው የሚያየው። በነገራችን ላይ የተከስተ ነጋሽን መጽሐፍ እኮ ነው ጌታቸው በንግግሩ ላይ የጠቀሰው። እንዲያውም ፕሮ ኢትዮጵያን የነበሩ ዩኒተሪስት የነበሩ ብሎ ነው አጣቅሶ የተናገረው እዛ መጽሐፍ። ካነበባችሁት እሱ መጽሐፍ በጣም ኢንትረስቲንግ ኮንሴፕቶች ይዟል። እና ዩኒየኒስት ፓርቲው በጣም ፕሮ ኢትዮጵያኒስት ነው። ሞናርኪው ክብሩ ነው። ለእናት ሀገርህ ምናምን ጥሪ ሲባል ኤርትራውያንን መሬት ላይ አደራጅቶ ይሄ የጸረ ቅኝ ግዛቱን ምናምን በደንብ የተፋለመ ኃይል ነው። አንደኛው እሱ ነው። ሁለተኛው ደግሞ የነ ሎንግሪግ ፋብሪኬሽን የሆነው ሙስሊም ሊግ ነው አይደለ? ኢትስ ናት ኢቭን ፖለቲካል፣ ሃይማኖታዊ ነው ራሱ ስሪቱ ሲመነጭ። ወደ ኮስታል አካባቢ የነበሩ ሙስሊሞች የኢትዮጵያን ስቴትን እንደ ክርስቲያን የማየት አይነት ነገር እና ያንን አያይዘው የተፈጠሩ ፓርቲዎች ነበሩ። በኋላም ትልቁን የፖለቲካ ሙቭመንትና ችግር በነገራችን ላይ ስሪቱ ኤርትራዊ አይደለም። ኤርትራዊ እንኳን አንለውም ያኔ በኮሎኒ ስር የነበረው ኢትዮጵያዊ እንበለው እና ስሪቱ ግራስሩት አልነበረም። የኮሎኒያል ሰዎች ኢሪደንቲስት ሙቭመንቱ ስላስደነገጣቸው በጎን ሄደው አይ ሃይላንደሮቹ እኮ ትግርኛ ነው የሚናገሩት፣ ክርስቲያን ናቸው፣ ስለዚህ ወደዛ መሄዱ ለእናንተ ላያዋጣ ስለሚችል ይሄ አንግሎ ኢጂፕሽን ምናምን ከያዙት ከሱዳኒዝ ቦርደር ጋር ተያይዞ እናንተ ወይ የራሳችሁን ሙቭመንት ፍጠሩ ብሎ ኮሎኒያል ኢንቲቲ የፈጠረው ነው። ሌላኛው ይሄ ሊበራል ፕሮግሬሲቭ ፓርቲ የሚባል በኋላ የተፈጠረ ምናምን ነበር። ብቻ ወደ 4 አይነት አደረጃጀቶች ነበሩ አይደለ? ሶ ይሄንን ስናይ ኤርትራ ውስጥ ግራስሩት የነበረው በጣም ወሳኙ ዲተርሚናንት ፋክተር የነበረው ዩኒየንስ ፓርቲው ነው። ዩኒየንስ ፓርቲው በሞናርኪው የሚኮራ ወደ ማደርላንድ ኢትዮጵያ ፖፑላሪ ሚውት አድርገው ወይ ፖፑላሪ እምቢ አለ ማድረግ እምቢ አለ። ኦኬ ወይ አውርዱት እና ይመለስ። ሶ ኤርትራ ውስጥ የነበረው በነገራችን ላይ ጌታቸው ይሄን መጽሐፍ ሲጠቅሰው እኮ እንደውም እኔ በተደጋጋሚ ይሄን መጽሐፍ ለውይይት አንስቼዋለሁ ካስታወሳችሁ። ያው በነጌታቸው ምናምን ሲነገር ነው ሌላው አቴንሽን የሚሰጠው። እኛ ግን ጎልድ የሆኑ አናሊሲሶች ነው ከመጽሐፍ ውስጥ ቆፍረን እያመጣን የምንሰጠው። እና አሁን እዛ መጽሐፍ ላይ ዩኒየኒስት ፓርቲው በጣም በሞናርኪው ከሞክራቱ የተነሳ የጸረ ነጭ ሙቭመንት የሚመስል ሁሉ ውስጥ ገብቶ አንኮንዲሽናል የሆነ ወደ ኢትዮጵያ ልዋሃድ ብሎ ነው የጠየቀው በነገራችን ላይ። ስለዚህ ሴንቲሜንቱም ግራስሩት የነበረው ሙቭመንትም ከኮሎኒያል ኬኦስ በፊት ቅድም ማይኮ እንዳለው ከአክሱምም ተያይዞ ትግርኛ ተናጋሪው ሃይላንደር ከትግራይ ጋር ያለው ታሪካዊ ቁርኝትና አንድ አይነት ቋንቋ ተያይዞ ኢትዮጵያዊ ነበር ማለት ነው።
የኮሎኒያል ፋብሪኬሽን ያልነበረ ብቸኛው ሙቭመንት የዩኒየኒስት ፓርቲው ይሄ ማህበረ ፍቅሪ ሀገር የሚባለው ሙቭመንት ነው። በነገራችን ላይ ንጉሱ ሲመለሱ አዲስ አበባ ላይ የነፃነት ባንዲራ ሲውለበለብ አይ ቲንክ ብቻ አንድ ፓርት አለው ገጹን አላስታውሰውም እና ቃል በቃል ምንድን ነው የሚለው የንጉሱ ባንዲራ አዲስ አበባ ላይ መውለብለቡን ተከትሎ ኤርትራ በሰልፍ ተጥለቀለቀች ይላል። የንጉሳቸውን መመለስ ደግፈው ማለት ነው። እንግዲህ ያን መጽሐፍ ሄዶ ሪፈር ማድረግ ይቻላል ለማለት ነው እና እኔ ከኮሎኒያል ኬዮስ በፊት ዩኒየኒስት ፓርቲው ትክክለኛ ስሜት ይዞ መጥቷል። አሁን የጌታቸው ረዳ መጽሐፉም የሚገርም ነው የጠቀሰው ሞቲቭም ይገባኛል። የጌታቸው በነገራችን ላይ የኤርትራን ሌጂቲሜሲ ሶቨሬኒቲ አንደር ኩዌሽን መክተት ነው የፈለገው ሰውየው። ባይዞ የንግግሩ ሙሉ አውድ ሲቋጭ ኢትስ ኖት ኤርትራ ኢትዮጵያ ውስጥ ያሉ መንግስቶችን የማፍረስ አቅም አላት የላትም ምናምን አይደለም። የንግግሩ አውድ ኤግዚስተንሳቸውን አንደር ኩዌሽን ቅድም ማጅድ በደንብም በፖለቲካ ቋንቋ ገልጾታል። ላይክ አሁን ቀይ ባህር ላይ ብንገባ በዘላቂነት ልትይዘው አትችልም ወይ ምናምን ፎር ዲፍረንት ሪዝንስ ማለት ነው። ስለዚህ ማድረግ የምትችለው አንደኛው ታዛዥ የሆነ ፓፔት አስመራ ላይ ትተክላለህ፣ ወይም ደግሞ የዩኒየን ጥያቄ ከኤርትራውያን ከራሳቸው እንዲመነጭ የሚያደርግ የፖለቲካ አካሄድ ችግሮች በማባባስ ሊሆን ይችላል። ኤኒ ሞዴል ሊከተል ይችላል። ቀይ ባህር ላይ ኢትዮጵያን ዘላቂ ሊያደርግ የሚችል ራሱ ጥያቄው ከግራስ ሩት ነው የመጣው ብሎ ሰም ሶርት ኦፍ በፊት እንደተደረገው አይነት ሪፍረንደም አድርጎ ራሷን ኤርትራንም ወደ ክልልነት ሊጠቀልላት ይችላል። አይ ቲንክ ጌታቸው ያንን ነው እያለ ያለውና በንግግር ውስጥ ደግሞ በርካታ ቁጭቶች ይታዩበታል። በነገራችን ላይ እስኪ ሶስቱ የጠቀሳቸውን ምሳሌዎች ላንሳው። አንደኛው ለኃይለ ሥላሴ መንግስት ብሏል። የኃይለ ሥላሴን መንግስት የጣለው የወታደራዊ የደርግ ስርዓት ነው። ኢንፋክት እግር ጭራ ያለው ሙቭመንት ኤርትራ ላይ ሲግኒፊካንት የኃይለ ሥላሴን መንግስት ሊነቀንቅ የሚችል አልነበርም። ዊ ኦል ኖው የኤርትራ ፖለቲካ አልጣላቸውም። ኮንትሪቢዩት አድርጓል። አዎ በምን ሌሎች ብሔርተኛ ነን ብለው በተነሱ ደደቦች ጥቅማቸውን አሻገረው ማየት ስላልቻሉ የመጡ ናሬቲቮች ውስጥ አብሮ በመፍሰስ ሌሎች ሀገር መሆን የማይችሉት ለነሱ ሾርት ተርም ጥቅም ሲባል የኤርትራን የሀገርነት ጥያቄ ኦልሞስት እንዲግለበለብ በማድረግ ሌሎች